ሰላም ጤና ይስጥልን። የየመን ወታደሮች በሃና የተነሳ ማለት ነው ታሪክ እየሰሩ ነው ያሉት። በትላንትናው ዕለት ከምሽቱ 2 ሰዓት ላይ የተለቀቀውን እንግዲህ ቴሌግራም ላይ አይታችሁ ሊሆን ይችላል። እዚህ ጋር እንደምታዩት ማለት ነው የየመን ወታደሮች አሁንም ታሪክ ሰርተዋል። ብዙ እህትና ወንድሞቻችን ስደተኞችን አስለቅቀዋል ማለት ነው። ድምጽ አለው እኔ አጥፍቼው ነው። በአረበኛ ዜና በየመን ዜና ተለቋል ማለት ነው። ቴሌግራም ላይ ገቡና ማየት ትችላላችሁ። እነዚህ ሁሉ ወንድሞቻችን እንዲሁም ደግሞ ደላሎችም ተይዘዋሉ። በሃና የተነሳ ታሪክ እየተሰራ ያለ ብዙ እህት ወንድሞቻችን የተለቀቁ ነው። መኖሪያቸው የተቃጠለ ነው። አሁን ለ7ኛ ጊዜ እንደሆነ እንግዲህ በጽሁፍም አስረድቷል ማለት ነው። አሁንም ይቀጥላል ማለት ነው። እንግዲህ ሃናም ልትኖር ትችላለች። ብዙዎች ተይዘዋሉ። በየአቅጣጫው እየሄዱ በየመስመሩ አሉ በተባሉበት ቦታ የየመን ወታደሮች ታሪክ እየሰሩ ይገኛሉ ማለት ነው። ፍትህ ለሃና ሁላችንም እንበል። አሁንም ማቆም የለብንም። ዛሬ ከምሽቱ 2 ሰዓትም ስለ ሃና አለ። እነዚህ ደላሎች ናቸው የምታዋቸው በሙሉ ማለት ነው። ጨካኞችና ደላሎች እንደዚህ ታስረው ተይዘው ይገኛሉ። እዚህ ጋር የምታዩት ብትር እያሳረፉ እየደበደቡባቸው የነበሩት ሁሉ ተይዘዋል ማለት ነው። እና ስለ ሃና ድምጽ ማሰማት አለብን። እያንዳንዳችሁ ድምጻችሁን አሰሙ። ፍትህ ለሃና በሉ። ዛሬ ከምሽቱ 2 ሰዓት እንግዲህ እስኪ ምን አዲስ ነገር እንዳለ እና አብራሪያ እንሰጣለን ብለዋል። እንሰማለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ፍትህ እንበል። እንዲሁም ለዚህ ወጣት ማለት ነው እናት እየተማጸነች ትገኛለች። የልጅና ስክሪን እያለች በሳውዲ በግፍ ለተገደለ ወንድማችን ፍትህ እንጠይቃለን ማለት ነው። ሰላም ቤተሰቦቼ፣ የዚህ ልጅ ሞት እንግዲህ ሁላችሁም ሰምታችኋል። ቲክታክ ላይ በጣም እየተዘዋወረ ነው። ልጁ የአምቦ ተወላጅ ስለሆነ አብዛኛው ቪዲዮ በኦሮምኛ ነው እየተሰራ ያለው። ልጁ ወደ ዱባይ ለስራ ከመጣ 1 ወር ከ2 ሳምንት ነው። ኮንስትራክሽን ስራ ነበረ የሚሰራው እና ሐሙስ ዕለት ከሰዓት ነው ኮብልስቶን እንግዲህ ጭንቅላቱ ላይ ወድቆ ህይወቱ ያለፈው ማለት ነው። እና ቤተሰቦች እንግዲህ ልጃቸውን ማጣታቸው ሳያንስ እስካሁን ድረስ ሬሳ አልገባም ማለት ነው። እና በጣም ከፍተኛ ሀዘን ላይ ነው ያሉት። ልጃቸውን ማጣት እንግዲህ ለቤተሰብ ከዚህ በላይ ምንም ሀዘን የለም። እና ወጥቶ ከመቅረት ይጠብቀን ሁላችንንም እውነት። እና ሬሳ እንዲገባላችሁ እንግዲህ ሁላችንም ለሌላ ነገር ለብዙ ነገር ድምጽ እንሆናለን አይደለ? ሁላችንም ቪዲዮ እየሰራን እንግዲህ ድምጽ እንሆነው። ሬሳ ገብቶላችሁ እንግዲህ ቤተሰብ ቢያንስ አልቅሶ እንኳን ይቅበር፣ ሌላ ነገር ማድረግ ባይቻልና ሁላችንም ስደት ላይ ያለነው ፈጣሪ ይጠብቀን ማለት ነው። ስላሉ እንዳይበሉ ተጠንቀቅ እሺ። አንድ ብቻ ተበልቻለሁ። ከዛ በኋላ እኔ ማንንም አላ አንቺ ውጪ ማንንም አላ አይ ደላሎች አሉ ስራም አለ ብለው ይወስዱና ሰውን ከዛ መጀመሪያ በነፃ ነው ብለው ኮሚሽን የለውም ብለው ከዛ ከወሰዱ በኋላ ደግሞ ኮሚሽን ይጠይቃሉ። ወይ ኮሚሽን ጠይቀው ወይ ስራውን አያስገቡም። በጣም ብዙ ሌባ ነው ያለው ዱባይ ላይ፣ ከባድ ነው። እኔም እንደዚህ ነው እህቴን አናግረዋት ማታ ላይ ና እናስገባለን ብለው ቀጠሩኝና እሺ ብዬ ሄድኩኝ። ከዛ የሆነ ኢጃዛ ቤት አስገብቶኝ ፓስፖርትና ቪዛን ተቀበለኝና ብር አንጣ 1000 ድርሃሙን አንጣ ላይ እኔ አልሰጥህም ብዬው ነበር። ግን እህቴ ጋር ደውለው ሴትዮዋ አሁንም ላይቭ ትሰራለች። የሚገርምሽ ነገር ከላይቭ ላይ አግኝታት ነው እህቴ አምናት ምግብ ቤት አስቀጥሯለሁ ቪዛ ይቀይርላታል እና ምን ነገር ብላት የነበረው ማለት ነው። ከዛ ሄድኩኝ ለልጁ ስጠው አለችኝ። ፓስፖርት ሰጠው። ብር ግን አልሰጥም ብዬ ነበር። ምንም ሳልፈራረም አልሰጥም ስል እህቴ ጋር ደውለው ችግር የለም ስጠው ምናምን ነገር ይስጠው ምናምን አለቻት። እህቴም አምናቸው ስጠው ምናምን ነገር አለችኝ። ሰጠሁት። ከዛ ኢጃዛ ቤት የአንድ ቀን ከፍሎልኝ ጠፋ። ስሰማ ከኔ ጋር ሊገቡ የነበሩ ልጆችም 4 ልጆች እንደዚህ ብራቸውን ይዞ ነው የጠፋው። ደስ የሚለው ፓስፖርትና ቪዛችንን በታችኛው ክላስ የሚከራይት ነበር። ታችኛው ክላስ አስቀምጦልን ሄደው። ሴትዮዋ የሚገርምሽ አሁንም ትሰራለች። ፎቶዋ ምንም አለኝ፣ ግን እኔ ለአላህ ሰጥቼዋለሁ። አንዴ ተበልቻለሁ። እኔ አልፈልግም፣ ሰላም ሆኔ ነው ፈልገው። ዝቼባት ነበር አጋልጥሻለሁ፣ ቮይስሽም አለኝ ፎቶሽም አለኝ፣ እንደምንም ብዬ አንድ ሰው ቤት ገብቼ አጋልጥሻለሁ ብዬ ዝቼባት ነበር። ግን አይዲ ያላት ሰው ነች። እኔ ገና አዲስ ነኝ። ምን ታስደርገኝ ምን ስለማላቅ እኔ ሰርቼ ቤተሰቤን ብረዳ ይሻላል። አንዴ ተበልቻለሁ። በቃ የመጣኝ ታዬ ዝም ብያለሁ ነው የምልሽ። አውዬ እንደው የወልደ ጊዮርጊስ እንዲሳካልኝ ዱአ አድርጊልኝ። እኔ ማንኛውንም ስራ ቢቀጥረኝ ከዛ ውጪ ሰራለሁ። ሌላም ደግሞ ሊያግዘኝ የሚችል ሰው ምናልባት ሌላ ሰው ስራ እንዲ ሊያስገባኝ የሚችል ሰው ካለ አይቶ አትርሽኛ ብዬ እኔ ካልተሳካ መልሽ አንቺ ጋር ነው የምመጣው። ያለሽኝ አንቺ ነሽ። ወላሂ ነው የምልሽ። ሰው ሀገር ላይ እንደዚህ በእንደዚህ አይነት ነገር መገመት በጣም ነው የሚያስጠላው። ሀገርሽ ላይ ቢሆን ምንም ታደርጋለሽ። በጣም ነው አመለካከታቸው መጥፎ ነው። ወላሂ በጣም አመለካከታቸው ያስጠላልና ሀገርሽ ላይ ቢሆን በምንም ትሰሪያለሽ። ሰው ሀገር ላይ ኢሮፕ ላይ ቢሆን በተለይ ይሄ ነገር ኖርማል ነው።
አረብ ሀገር ላይ መሆኑ ነው እንደዚህ ያደረገኝና አውዬ በእናትሽ ሌላም ጊዜ እኔ ካልተሳካም ዞሬ ዞሬ አንቺ ጋር ነው የምመጣው። ይህኝና በደንብ እስኪሳካልኝ ድረስ ጨቀጭቅሻለሁ እንዳትሰለች በአለ እንግዲህ ለምን ቁጥሬን ሰጥቼ የለ ምን አባቴ ላድርግ። እንደው የበቀደሙ ወይ ቻሌንጅ የሚሰጠው ሰው ቢገኝ እቃ ማሰሪያ ስራ እንኳን ካልተገኘለት ወደ ሀገር ቤት ከሚመለስ በራሱ እቃ ማሰርቱ። በእናታችሁ ሀበሾች ካምፓኒ ያላችሁ ስፖንሰር ልትሆኑት የምትችሉ ካላችሁ ስራ እንኳን ባያገኝ አትሊስት እቃማ ማሰሪያ ነገር እኔ አሁን ያለሁበትን ሁኔታ ታውቃላችሁ እንጂ እንደው ሰብስቤም ቢሆን እቃማ እንዲሰራለት አደርግ ነበረ። እና ቢያንስ ኢቃማ እንኳን ቢሰራለት ስራ ካልተገኘ ኢቃማ ይሰራለት። በፍሪ ቪዛ ነው የመጣው። ላይክ ቪዚት ቪዛ ነው የመጣው። ቪዚት ቪዛ ነው ችግሩ። አያችሁ ስራ ሳታገኙ በቪዚት ቪዛ እየመጣችሁ እኮ ነው እዚህ ስቃይ የሚሆነው። አሁን ይህ ልጅ አንዴ መጥቷል። ይሄን ሁሉ ነገር በቃ ኢቃማ ስንት ነው? ኢቃማ እስከ 10,000 ድርሃም ይፈጃል። ከ8,000 እስከ 10,000 ይፈጃል ኢቃማ። እና ስራ የምታውቁ ካላችሁ ባካችሁ ለስራ ቅድሚያ እንሰጣለን። ስራ ካልተገኘ ግን ወደ ሀገር ቤት ከሚመለስ ኢቃማ ላይ ያሰራለት የሚችል ድርጅት ካለ እንጠይቃለን። የወልደ ጊዮርጊስን መልስ እንጠብቅና ከዛ እነግርሃለሁ። እሺ ያለውን ነገር አስረድቼሻለሁ። ያው መጥቼ ካልተሳካም አንቺን ነው መጨቀጭቅሽ። ቢያንስ እንደዛ ለፍታ ሰው ቤት ለፍታ ያወጣችልኝ የቴን ብር እንኳን ሰርቼ መመለስ አለብኝና እናቴን እረዳለሁ ብዬ ነው የመጣሁት። እዚህ ጋር ግን የማያስገምት ነገር ነው አስገምቶኝ አቅም አለኝ መስራት። ይህ የምታዩት ወንድማችን እንግዲህ እጁ ላይ ምናምን ባለበት ህመም ምክንያት ስራ አናስገባም ብለውታል። በጣም ያሳዝናል። እግዚአብሔር ወደ ጤና ይመልስ። ስራ የምታውቁ ደግሞ አስገቡ ተባካችሁ። ያሳዝናል። በዱባይ ላይ ስራ እናስገባም ብለውታል። ምክንያቱም እጁ ላይ እንዳያችሁት እጁ፣ አንገቱ ሁሉ ቦታ ቡራቡሬ ሆኗል እና ይሄን አይተው አላስገባም አሉት። ያሳዝናል። ሬፋ ሙጫኩ በከኝ ርትና ቀቀብሲሳ አከተን ጉዲሴ አናረብቤ ከናፍ መመደን ዳቤት አብኛ መባት በቹ ሲን በርባኔ በኦ ሲን በርባኔ ሀማም ሬፊ ሙጫኮ ነብረገቡት አፉረን ባባ ኡሴን ቱሬ ረቃ ኤንዝር ረኪሴ አደራ ኬሰን ጫራን አከሲ ሲኒቃ ቀቢ ነረቃ አደራ ሲትላ ኤራ ሬፋ ሙጫኮ ናንጋ ሬፋ ሙጫኮ በየ tokko sarbasanitti mucaa koo dhabe roobii hojii naasuu hundeetu kamisa sa'aatii tokkotti dhabe mucaa koo adaraa keessan adaraa siriin hin ja'a waan hin ja'uun qabu kanaa olitti akkuma barbaadan ta'adha biyyas alas warri jirtan uummanni Itoophiyaa hundi keessa nuna gargaaraati mucaa koo rifa sanaan ga'a kanuman ja'a ለቤቴን በኡነቤ ገለቶማ ሰሚራ ስትጮህ ጩኸት ሰምቼ እየሮጥኩኝ መጣሁ ወደ ፎቅ። ምንድን ነው ስል ተዘርራለች። ከዛ ወይኔ በቃ ሞተች ብዬ ውሃ ደፍተንባት ትንቀጠቀጣለች። እና እኔና ሰሚራ ለሁለት ወስደን ሰራተኛ ክፍል አልጋዋ ላይ ያደረግናት እና ቁራን ምናምን ቀራንባት እና እንድትረጋጋ እያደረግናት ነው። እና ደህና አይደለችም ልጅቷ። እኔ በቃ ትሂድልኝ ቤቴ ውስጥ ሞታ ችግር አልፈልግም አለች። ሴትዮዋ ጆርዳኒ ናት፣ ባሏ ሳውዳዊ ነው። እና በቃ እኔ አልፈልግም እንደዚህ አይነት ጭንቀት። መጥቶ ከዚህ በፊት በርጋ ችግር ፈጥሮ ነበረ። ሁሌ ነው የምታለቅሰው፣ በየቀኑ ታለቅሳለች። ሄደሽ ሰፋራችሁ ለምንድን ነው ማትከሹ ብያት ነበር። አስላን ያ አህማራ አለችኝ። አህያ ናት ሲጀመር እንዳትታረቂ ብያት የዛሬ እኔ ጋር ስትሰራ 1 ዓመቷ ነው። ከዚህ በፊት ከ2 ወር በፊት እንዳትታረቂ ተይ ከዚህ ሰው ጋር ይቅርብሽ ብያት ነበረ። አልሰማም ብላ እምቢ ብላ ታርቃ ይኸው አሁን ከሌላ ሴት ጋር ልጇን ይዞ እንደዚህ እየተሰቃየች ነው። እና ሄደሽ ሰፋራ የላችሁም ወይ እናንተ ኢትዮጵያኖች ኤምባሲ የላችሁም ወይ ሄደሽ ክሰሺ ብያታለሁ። ግን እሷ ያው እስካሁን ሳትከስ እና እኔ በየቀኑ እያለቀሰች
እንደገና ደግሞ ይኸው አሁን የደነገጥኩትን ድንጋጤ እኔና አላህ ነን የምናውቀው እና ቤቴ ውስጥ የሆነ ነገር እንድትሆንብኝ አልፈልግም። ትውጣልኝ። አሁን ሰሚራ ስትጮህ እኔ በጣም ነው የደነገጥኩት። መጣም ተዘርራ ሳያት የሞተች መስሎኝ በጣም ነው የደነገጥኩትኝ። ውሃ ደፍተንባት አሁን ቁራን ቀርጬባት እየተንቀጣቀጠች ነው፣ ወደ ራሷ እየተመለሰች ነው። ግን በቃ ደህና ስትሆን ትሄድልኝ። በቃኝ፣ አልፈልግም። እኔ የቤቴ ውስጥ እንድትሞት አልፈልግም አለች ሴትዮዋ። ምን ይሻላል? ከሴትዮዋ መቀበል ነበረብኝ የሰሚራን ቁጥር። ካርዴ ዘጋ ደግሞ ሳልቀበላት ገና እንዳነሳች አና ክትመክ የስለ ታሪክ ዲያክተች ነይና ሀትሽን ሰጃልስ መዳም እኔ እኮ ካታር ነው የምኖረው ቁጥር ያልወጣልሽም እንዲ ያልኳት እንዴት እንደጮኸች ነይውና ያው ሰጃት። እኔ ጣጣ አልፈልግም፣ የልጆች እናት ነኝ፣ በቤቴ ውስጥ እንድትሞቱብኝ አልፈልግም፣ ትውጣልኝ አለች። Eeyyeen egaa akkuma obboleessi koo jedhetti mucaan asirratti argitan kun Falmataa Gulummaa jedhama. Dhalataa magaalaa Baakkotti jiru yoo ta'u hojiidhaaf gara biyya hambaa kanaa dhufee lubbuun isaa morkatti darbee jechuudha. Kanaaf reeffi mucaa keenya akka biyya isaatti galuuf amma dandeessaniin gargaarsaan akka nu bira dhaabbattaniif isin gaafan jechuudha. ያው እንዳያችሁት እንደሰማችሁት ነው። ቪዲዮ እየተዘዋወረ ነው ቲክቶክ ላይ። ፈልመታ ጉልማ የሚባል ልጅ የሀገራችን ልጅ እዚህ አደጋ ደርሶበት እና ስላረፈ ወደ ሀገሩ እንዲሄድ ተባበሩ ሁላችሁም የኢትዮጵያ ሕዝብ። ሬሳው እዚህ ነው ያለው፣ አልተሸኘም እስካሁን እና ዛሬ ማታ አዱኛ ቤት ላይ 9 ሰዓት እንደ ዱባይ በኢትዮጵያ 2 ሰዓት እንገናኝና እንተባበርና ለሀገራችን እናብቃው ሬሳውን። እናመሰግናለን ኢትዮጵያ ሕዝብ እና አኩማ ደገሰን ሲስተሚት ባንኪን ደልደለ ኢትዮጵያ ዳ አካውንቲንግ ሳኒ መኩዳን ቻተሚ ሰገል አካውንቲንግ ሳኒ መኩዳን ሰገልተሚጃ ቻተሚ ሳዲ ሶደሚላ መሶደሚያ ፉ ማቃን ጉልማ ተስፋዬ ጀራማ አለገልገል ወላ ሀገር ኦኬ ያዳበኑ Ormatti cicceen taa'aa ture. Xinnuma amna dhagaa malee amma mareefi mucaa koo manaa bahutti waan tokko hin ba'u jeen taa'aa jira. Mana ormaa baqaqee taa'aa jira. Yeroo mana koomiti mana ormaa baqaqee taa'aa ture. Jechuudha. Namni natti deddeebi'aa jira. Amman dandee cimsuu jeen mana ormaatti baqaqee taa'aa jira. Mana jireenyaa koomiti kan hin jiru. Namni natti deddeebi'aa jira. Yoo ta'e reefi mucaa koo beenaaf haa gadu gaafa naa dirmantu jeen akka baqaqee taa'u amma jechuudha. Kamas ni jecha barbaada galatoomaa. ቶሚ ሞታ ሲባል የድሮ የሄድኩት ቀጥታ ለማጣራት ነው የሄድኩት። ደግሞ ጋር ደውያለሁ፣ ወንድምዬው ጋር ደወልኩት። እኛ ሲደውል ኧረ እሱ አልሞተም ተረጋጉ፣ ግን በጣም በጸና ታሞ ሐኪም ቤት ገብተዋል፣ ጸሎት አድርጉ፣ አልሞተም። ሳይሞት እንዴት ነው ሞቷል ብላችሁ የምትፖስቱት? የሚፖስቱ ሰዎች እናት አባቶች እያስጠናነቃችሁ ነው። እንደናንተ እሱንም የሚወዱ እናት አባት አለው። ገጠር ላይ ሰው እየጠበቀ ነው። ስለዚህ እባካችሁ ጸሎት አድርጉ፣ ጸሎታችሁ ያስፈልጋል። አሁን ልጁ አለ ወንድምየው፣ አሁን ሰው ሐኪም ቤት መድኃኒት ሊያቃብል ነው ምናምን ብሎ ነው። ሶል ደውል እስቲ ደውላ አሰማ። እዚህ ራሱ ድምፅ ራሱ ይመጣል። እዚህ ችግር የለውም። ከባኤክ ደወሊመ ማየም አሲሶ የኔ ኔሰንም ኔስ ተረጋጋይም ሆንጎም ኤቤዩ ተጨናነቁ ማንማይን አጨናነቁም ኔስ ተጨናነቀማ ኮነ እሱ ዊሜ ኤብኪን ነው ሊኔና ማመን ኦብኪን ተረጋጋ ነው በቃ። እኔ የምለው ይሄንን ነው። ማነው ቤኪዬ ባለው ሲቹዌሽን ቢዚ ሊሆኑ ይችላሉ። አንሴሱ አቅምን ዋራሞ ሰምስኖ መጨሰሞል መንሳት አይደለም ግን ደግሞ በቃ በባሏ ማትቀና ሴት አትወደውም ማለት ነው። ባጭሩ አትወደውም ጭራሹን ከልቧ የለም። ይኸው ሲወጣ የራሱ ጉዳይ ሲመጣም ሲገባም ዲንታ ያካል የላት አትወደውም ማለት ነው። የሆነ በሆነ ነገር ማተብ እንትን